ስራ ወዳዱ እጮኛዋ ተጨማሪ ስራ እንዳይሰራ ለማድረግ ሄዳ ወደ ውሃ ገንዳ ውስጥ ዘላ ለመግባት አሰበች። ሰርካንም ደንግጦ ወደ ገንዳው ዘሎ ገባ። ሄዳ ከውሃ ስትወጣ ድል ባደረገ ስሜት ፈገግ አለች። በዚህ መዘግየት ምክንያት ሰርካን በበረራ ምልጦት በስራ ጉዞ መሄድ አልቻለም። ልታዝናናው ስትልም የቀድሞ ፍቅረኛው ከእጮኛው ጋር መጣች። ሁለቱም እንደማፈር ብለው የፍቅር ትዕይንት አሳዩ። በእርግጥ በመካከላቸው እውነተኛ ፍቅር አልነበረም። ሰርካን ክሬዲት ካርዱን ሰጣትና ቀለበቱን ራሷ እንድትገዛ ነገራት። ሄዳም ወደ ጌጣጌጥ መደብር ሄደች። በግዴለሽነት ስሜት ሻጩን ትንሽ የአልማዝ ቀለበት እንዲመርጥላት ጠየቀችው። ሆኖም ያ ትንሽ የአልማዝ ቀለበት ለሀብታሙ ሰርካን እንደ ስድብ ነበረ። ወዲያውኑም ስራውን ትቶ ወደ ውድ ጌጣጌጥ መደብር ወሰዳት። ሻጩንም ሁሉንም ትላልቅ ቀለበቶች እንዲያመጣለት ጠየቀው። ሄዳ እነዚህ በጣም አይን ውስጥ የሚገቡ ናቸው ብላ ስላሰበች ማጥለቅ እንደማትፈልግ ገለጸች። ሰርካን ግን የአበባ ቅርጽ ያለው የአልማዝ ቀለበት መርጦ በኃይል ጣቷ ላይ አሰረላት። ሄዳም በጣም ስለተደነቀች ምንም አልተናገረችም። በሚቀጥለው ቀን ሰርካን ለእጮኝነት ድግሱ ሊወስዳት ወደ ኢዳ ቤት ሄደ። ባልተጠበቀ ሁኔታ ግን ጠላቱ ካህን አጋጠመው። ካህን ሰርካንን ከደንበኛው ሊገዛ ያሰበውን መሬት በሴራ የነጠቀው እሱ ነበረ። አንድ ቀን ቀደም ብሎ የኢዳ መኪና መንገድ ላይ ተበላሽቶ ነበረ። ምንም ማድረግ እንዳለባት ግራ በገባት ጊዜ ካህን ብቅ ብሎ መኪናውን አስተካከለላት። እናም ኢዳ ለዚህ ተግባሩ አመስጋኙ ናት። ሳታውቀው ሙሉ በሙሉ ወደ ካህን ሴራ ውስጥ እንደገባች ግን አላወቀችም ነበር። ካህን ኢዳን ተጠቅሞ ሰርካንን ለማጥፋት አቅዷል። እነዚህ ሁለት ሰዎች በልጅነታቸው ምርጥ ጓደኛሞች ነበሩ። ነገር ግን የሰርካን አባት የካህን አባትም በንግድ ስራ ሲያሸንፍ፣ ቤተሰቡም ለኪሳራ ሲዳረግ ጓደኝነታቸው ተሰበረ። ሰርካን ደንበኛውን መልሶ ለማሸነፍ በአዲስ ፕሮጀክት ሐሳብ ላይ ተጨማሪ ስራ እንዲሰሩ ሰራተኞቹም በአስቸኳይ ጠራቸው። ኢዳ ግን የድግስ ቦታውን በማስዋብ ተጠምዳ ነበር። ቢሊዮነሩም የሌሊቱን በር ከፍቶ አያት። ወዲያውም በውበቷ ተማረከ። ቀስ ብሎም ከኋላዋ ቀሚሷን በፈገግታ ማሰሪያዋን አስተካከለላት። ግልጽ እይታውም የኢዳን ጉንጮች እንዲቀሉ አደረገ። እንደማፈር ብላም ከክፍል ወጣች። በፕሮግራሙ ላይም የተገኙት እንግዶች ሀብታምና የተከበሩ ናቸው። ውይይታቸው ሁሉ ከቤተሰብ ሀብት ወይም ኢንቨስትመንት ጋር የተያያዘ ነው። ከድሃ ቤተሰብ የመጣችው ኢዳ ለዚህ ቦታ እንደማትመጥን ተገነዘበች። ነገር ግን ይህ ሁሉ ትዕቢትና ንቀት አልሰበራትም ነበር። የእውነት ያስጨነቃት ነገር የሰሊን በትዕቢት የትምህርት ደረጃዋን ስጠይቃት ነበር። ሁሉም ከዓለም አቀፍ ታዋቂ ዩኒቨርሲቲዎች ተመርቀዋል። በመካከላቸው ዝነኛ የትምህርት ደረጃ የሚባለው ዲግሪ ወይም ማስተርስ ነው። ነገር ግን ኢዳ ከምትማርበት ኮሌጅ በድህነት ምክንያት ወጣ ነበር። የስኮላርሺፕ እድሏን በሰርካን ምክንያት ተሰርዟል። ይህ በልቧ ውስጥ መጥፎ ጠባሳንም ጥሏል። እናም በሚያስገርም ሁኔታ አሁን ሀብታሞች እሷን የሚዘብቱበት መሳሪያ አግኝተዋል። እሷን ለማጽናናትም ሰርካን የቤተሰቡን ውርስ የአንገት ሐብል ሊሰጣት አስቧል። ኢዳ ግን በጣም ውድ እንደሆነ በማሰብ እምቢ አለችው። ስለዚህ ሰርካን በመጀመሪያ በአንገት ሐብሉ አስማት አሳይቶ አስገረማት። ከዚያም የአንገት ሐብሉን በአንገቷ ላይ አሰረላት። የአንገት ሐብሉ ገንዘብን የሚወክል ሲሆን የአስማት ትዕይንቱ ደግሞ የሰርካንን አሳቢነት ይወክላል። ድግሱም በጥሩ ሁኔታ እየሄደ ይመስላል። ነገር ግን ያልተጠበቀ ነገር ተከሰተ። ደንበኛው የሰርካን አዲስ ፕሮጀክት ቢወደውም አለቃው ከሰርካን ጠላት ጋር ስምምነት ላይ ደርሷል። ሰርካንም መሬቱን ለመግዛት ያቀደው ፕሮጀክት አሁንም ከሽፏል። ሰርካን በንዴት መሄድ ፈልጓል። ጸብ እንዳይፈጠርም ኢዳ እጁን ያዘችውና ለመጨፈር ጠየቀችው። ነገር ግን ሰርካን በሁሉም ሰው ፊት እጇን አራገፋት። ይባስ ብሎም ደግሞ ሰሊን ስታሳምነው ወዲያውኑ ተረጋጋ። ኢዳ ማፍረት ተሰማትና ወጣች። ምሽት ላይም ኢዳ ለጓደኞቿ ሰርካን ቀዝቃዛ ደም ያለው ልብ የሌለው ፍጡር እንደሆነ ተናግረች። ሰብስክራይብ ያደረጋችሁ ጓዶች። ሰርካን ከኋላዋ ሁሉንም ይሰማ ነበር። ከመናደድ ይልቅ ኩራቱን ወደ ጎን አድርጎ እጇን ይዞ መደነስ ጀመረ። ቆንጆዎቹ ጥንዶች ወዲያውኑ የትኩረት ማዕከል ሆኑ። የሰርካን የቀድሞ ፍቅረኛ በቅናት ተቃጠለች። እየዞሩ ሲጨፍሩ ልባቸው ይበልጥ ተቀራረበ። እውነተኛ ጥንዶች ቢሆኑ ምንኛ ድንቅ ነበር። በጮኝነት ስነ ስርዓቱ የመጨረሻ ክፍል ላይ በእንግዶች ጭብጨባ መካከል ተሳሳሙ። ሰርካንም ሌሎች እንግዶችን ከሸኘ በኋላ ኢዳን ወደ አስትሮኖሚካል ቴሌስኮፕና ከዋክብትን እያዩ ሌሊቱን በሙሉ ትርፍ ጊዜያቸውን በምን እንደሚያሳልፉ ስለ ቤተሰቦቻቸው ሲያወሩ አመሹ። ዕውቀቱና ስሜታዊ ባህሪው ኢዳን አስገርሟታል። ሆኖም ሰርካን እውነተኛ ስሜቱን ለመጋፈጥ አልደፈረም። በሚቀጥለው ቀን ሰርካን ወደ ቀድሞ ባህሪው ተመልሷል። አርፍዳ በመገኘቷ ሞቀሳት። ቀኑን በሙሉም ጥሩ እይታ እንኳን አልሰጣትም። ትናንትና ምሽት ያሳያትን ፍቅርና ርህራሄ ያጣችበት ኢዳ ለምን እንደዚህ እንደሆነ ጠየቀችው። ሰርካን ግን ጮህባት። በፍጹም እሷ ወደሱ መቅረብ እንደሌለባት፣ ግንኙነታቸው ውሸት እንደሆነ፣ እውነተኛ እጮኛው እንዳልሆነች፣ መስመሯንም ማለፍ እንደሌለባት ነገራት። ኢዳ ልቧ ተሰብሮ ተበሳጭታ ወጣች። ወደ ራሱ ከተመለሰ በኋላም ሰርካን ራሱን ከጠላቱ ጋር ወደ ንግድ ጦርነት ውስጥ አስገባ። ፕሮጀክቱን ለጨረታ ሊቀርብ እንደሆነ አስመስሎ መረጃውን ሆን ብሎ ለአስተዳደሩ አወጣ። ብዙ ሳይቆይም አንድ ሰው ይህን ዜና ለካህን ነገረው። ካህን ወደ ወጥመዱ ወድቆ በሚሊዮኖች የሚቆጠሩ ገንዘብ አጣ። በተጨማሪም ሰርካን ያለ ፍቃዱ የኢዳን ስኮላርሺፕ ያቆመውን የፋይናንስ ስራ አስኪያጅ የሆነውን ሰላይ አባረረው። ሰርካን እፎይታ ተሰምቶት ከኢዳ ጋር ወክ ለማድረግ ወጣ። ሌሎች ወደሱ እንዲጠጉ እንደማይፈልግ ተናገረ። ውሉን የፈረመውም ሰሊንን ለማስቀናት ብቻ እንደሆነ ነገራት። እነዚህ ከልብ የመነጩ ቃላት የኢዳን ቁጣ አጠፉት። ስሜቶቹን ለራሱ አፍኖ መያዝ እንደሚወድ ስታውቅ ግፊት ማድረጓን አቆመች። ርቀቷንም እንደምትጠብቅ ቃል ገባች።
ባልተጠበቀ ሁኔታ በሚቀጥለው ቀን ከሰሊን የመጣ የስልክ ጥሪ ይበልጥ አቀራረባቸው። ሰሊን እሷና እጮኛዋ ዛሬ ማታ ቤታቸውን መጎብኘት እንደሚፈልጉ ተናገረች። ኢዳ በድንገት ስለተጨናነቀች ራሷን ስታወደቀች። ሰርካን በፍጥነት ምላሽ ሰጠና የወደቀችው ኢዳን በእሱ እንክብካቤ ነቃች። ከመጠን በላይ በምትጨናነቅበት ጊዜ ራሷን ስታ ትወድቃለች። ዶክተሮቹም እንኳን መንስኤውን ማወቅ አልቻሉም። ወደ ራሷ ከተመለሰች በኋላም ሰሊንን እንዴት ማስተናገድ እንደሚችሉ ጠየቀችው። አብረው አይኖሩም። ነገር ግን ሰሊን ወደ ቤቱ በመጣች ጊዜ ጥንዶች መስለው መታየት አለባቸው እና ኢዳ የግል ዕቃዎቿን ወደ ክፍሏ ማስገባት አለባት። ስለዚህ ጓደኞቿን ጠርታ ልብሶቿንና አንዳንድ ዕቃዎቿን ወደ ሰርካን ቤት እንዲወስዱላት ጠየቀች። ይህ በእንዲህ እንዳለ ኢዳ ሰርካንን ለራት የሚሆኑ አንዳንድ ነገሮችን ለመግዛት ወደ ገበያ ወሰደችው። የቅንጦት ህይወት የለመደው ሰርካን እንደዚህ አይነት ጫጫታ የበዛበት ቦታ ሄዶ አያውቅም። እያመነታ ከኢዳ ኋላ ይከተላታል። ኢዳ ያልታጠቡ የወይን ፍሬዎችን ትቀምሳለች። ይህ ለሱ አዲስ ዓለም እንደማየት ነበረ። ሀብታሞች እንዴት የዋህ ሊሆኑ ይችላሉ? ጥቂት የወይን ፍሬ ለመግዛት ብቻ በመቶች የሚቆጠሩ ብር ሰጠው። ነጋዴው ደነገጠ። ቢሊዮነሩ የፕላስቲክ ከረጢት ዕቃዎቹን ተሸክሞ ወደ ቤቱ ይመለሳል። ኢዳም አብረው እንደሚኖሩ ለማስመሰል ዕቃዎቿን በሰርካን ክፍል ውስጥ አስቀመጠች። ኢዳ እየጨፈረች ምግብ ታበስላለች። ነገር ግን የምግብ አሰራሯ ለአካል ብቃት ወዳዱ ሰርካን በጣም ካሎሪ የበዛበት ስለሆነ ራሱ ጤናማ ምግብ ማብሰል ጀመረ። ገና የ30 ዓመቱ ቀበጥ ልጇ ማብሰል እንደሚችል አይታለች። የውሸት ጥንዶቹ ድርጊት ከእውነተኛ ጥንዶች የበለጠ ማራኪ ነበር። ይህም በማየትም እናቱ ኢዳ የሰርካንን ስሜት ልትለውጥ እንደምትችል ታስባለች። ምሽት ላይም ሰሊንና እጮኛዋ እንደታቀደው ደረሱ። እናም እራቱ እጅግ በጣም ጣፋጭ ከመሆኑ የተነሳ ሰሊን ማን እንዳበሰለው ጠየቀች። ኢዳም ሁሉንም ነገር ሰርካን እንደሰራው ተናገረች። ሰሊን ሰርካን ሲያበስል አይታው ስለማታውቅ ቅናት ቢጤ ነገር ያዛት። አክስቲቱም ኢዳ የሰዎችን ጥሩ ነገር የማውጣት ችሎታ እንዳላት ተናገረች። ሰሊን የፍቅር ትዕይንታቸውን መቋቋም አልቻለችም። ወደ መጸዳጃ ቤት ልትሄድ ብላም በድብቅ ወደ ሰርካን መኝታ ቤት ገባች። እንደ ዕድል ሆኖ ኢዳ ቀደም ብላ የሌሊት ልብሶቿንና ሌሎች አንዳንድ ዕቃዎቿን አስቀምጣለች። ሰሊን በድንጋጤ ደነዘዘች። ምክንያቱም ሰርካን ማንም ሰው ወደ ሕይወቱ ጣልቃ መግባት እንደማይወድ ተናግሮ ነበር። እነሱ ለ8 ዓመት በቆዩበት ግንኙነት አብረው አልኖሩም። በመጨረሻም የእጮኝነት ስምምነታቸውን አገኘች። ኢዳም መልሳ ለመውሰድ ሞከረች። ነገር ግን ሰሊን ግማሹን ቀደደችው። እናም ደንግጣ በሁሉም ፊት ምን ማለት እንደሆነ ጠየቀች። ሰላም የነበረው ድባብ ወዲያውኑ ተረበሸ። እንደ ዕድል ሆኖ የያዘችው የስምምነቱን የመጀመሪያ አጋማሽ ብቻ ነበረ። ኢዳ እንዲህ ስትል ጽፋበትም ነበር። በፈለኩ ጊዜ በሳምንቱ ቀናት ቅዳሜና እሁድ ከኔ ጋር ትሆናለህ። ቸኮሌት ከፈለኩም ትገዛልኛለህ። ይህ ግልጽ የፍቅር ማሳያ አይመስልም ታዲያ? ሰሊን ግን በንዴት ተቆጣች። እጮኛዋ ፍርሃት እሷ ለሌላ ሰው እንደምትጨነቅ አስተዋለ። እናም ደስተኛ አልነበረም። ጓደኛው ካህንን ጠርቶ አጉረመረመ እና ሚስጥራዊ በሆነ መንገድ የወሰደውን የስምምነት ፎቶ ላከለት። ካህን በክፋት ፈገግ አለ። በሰርካን ላይ አዲስ ጥቃት ለመሰንዘር አቅዷል። ጥቂት ቀናት በኋላም ሰርካን ከኢዳ ጋርና ከሁለት ሰራተኞቹ ጋር በመሆን ባለሀብቶችን ለማግኘት ወደ አንድ የባህር ዳርቻ ከተማ በረረ። ሰሊን የፒአር ስራ አስኪያጅና ፋሬት አማካሪው አብረዋቸው ተቀላቀሉ። እንዳለመታደል ሆኖ የንግድ ድርድሩ በተቃና ሁኔታ አልሄደም። ባለሀብቶቹ ለመፋታት የተቃረቡ አዛውንት ባልና ሚስት ናቸው። እርስ በርሳቸውም መተያየት ስለማይፈልጉ በአንድ ፕሮጀክት ላይ ለመፈረም ወይም ለመተባበር ፈቃደኛ አልሆኑም። ሰርካንና ኢዳም ባልና ሚስቱን ብቻ ለብቻ ቀርበው ለማግባባት ተገደዱ። ሚስቲቱ ባሏ እንደ ማሽን ስለሚሰራና ለስሜቷ ምንም አይነት ትኩረት ስለማይሰጥ ተበሳጭታለች። ባል ደግሞ በግትር ባህሪዋ እያሳበደችው እንደሆነ ያስባል። ከሽምግልና በኋላም አዛውንቱ ባልና ሚስት በመጨረሻም ለድርድር በአንድ ጠረጴዛ ላይ ለመቀመጥ ተስማሙ። ወጣቶቹን ጥንዶች ሲመለከቱ ተሰማቸውና በድጋሚ እርስ በርሳቸው ፍቅራቸውን እያጧጧፉ በመጨረሻም ታረቁና ከሰርካን ጋር ለመፈራረም ተስማሙ። በተጨማሪም ሚስቱ ኢዳን ለፕሮጀክቱ የመሬት ገጽታ ንድፍ እንድትሰራ ጠየቀቻት። ይህ ለኢዳ አስደሳች ዜና ነበረ። ነገር ግን እሱን ለመስራት በቂ ዕውቀት አልነበራትም። እናም ፕሮጀክቱን ላበላሸው እችላለሁ ብላ ተጨነቀች። ምንም እንኳን ኮሌጅ ገብታ ዲዛይን ብታጠናም ዲፕሎማዋን ግን አላገኘችም ነበረ። እሷን ለማጽናናትም ሰርካን ቦርሳዋን አዘጋጅቶ ወደ አፖሎ ቤተ መቅደስ ወሰዳት። ጥንታዊ ድንጋዮቹንና ስነ ጽሑፎችን እየተመለከቱ ስለ ጥበብ ውይይት አደረጉ። የሚበር ኮከብ በሌሊት ሰማይ ላይ ሲያልፍ የኢዳ አይኖች በደስታ ፈነደቁ። እናም ምኞት አደረገች። ሰርካን ሲመለከት አይኖቹ በርህራሄ ተሞሉ። በባህር ውስጥ እንድትጫወት አብሯት ሄደ። እናም ሁሉንም ውብ ከተሞች አሳያት። ቀስ በቀስም ስሜቱን የሚገልጽበትን መንገድ ወደደችው። ይህም ከወትሮ ትዕቢተኛ ማንነቱ በጣም የተለየ ነበረ። እሷ በኃይል መግፋቱን እንዲያቆም ለመነችው። ምንም እንኳን በሁለት ወራት ውስጥ ቢለያዩም እያንዳንዱን ቅጽበት ሊያጣጥሙት ይገባል። ቅንነቷ ቀስ በቀስ የሰርካንን ልብ እያቀለጠው መጣ።